እኔ እውነት ነው የምለው ፍትህ ከሆነ ዲሞክራሲ ከሆነ መብት ከሆነ ከመከላከያ ውስጥ የሚወጣው ነገር መቼም ስለ መብት ስለ ዲሞክራሲ ስለ ሀገር ጥበቃ ለሀገር ሉዓላዊነት የቆመ ለአንድነት የቆመ ለህዝብና ለሀገር የቆመ ለህዝብ አንድነት ለሀገር ሉዓላዊነት የቆመ ሀገር ከሆነ መከላከያ ከሆነ ልጄን ከህዝብ በፊት እኔ እዚህ ቦታ ላይ ይቀመጥ መስፈርት የመከላከያ መስፈርት የወጣበት ህገ ደንብን ማወቅ ግድ አንድ መስፈርቱ ከሆነ ትክክለኛ መጀመሪያ ከህዝብ በፊት ለመከላከያ ልጅ ወይንም ለመከላከያ ቤተሰብ የወጣ መስፈርት ከሆነ ህብረተሰቡ ይወቅ። ለምን መጥቶ ይንገላታል? ለምን መጥቶ እዚህ ይወዳደራል? አውቆ ህብረተሰቡ መስፈርቱ የሚለው ለመከላከያ ልጆች ነው ወይንም ለመከላከያ ቤተሰብ ነው። እኔ ለምን እወዳደራለሁ? ሌላ ቦታ አልሄድም እንዴ? ስራ ሞልቷል። ኢትዮጵያ እኮ አሁን እያደገች ነው። ሀገራችን የስራ ዘርፍ በተለያየ የስራ አይነት በስራ መስክ እየወጣ ነው። እዛ ይወዳደራል። ምን ችግር አለው? ምን ችግር አለበት? የተሻለ ነገርን ነው የሚያስበው አይደለ? ከትንሹ ወደ ትልቁ ነው አይደል እየሄደ ያለ ሰው አሁን እንጂ ስራ አጥ የሚባል ነገር ስራ ጠፍቶ በጭራሽ የሚሰራ ነገር ጠፍቶ አይደለም። እንደዛ ከሆነ ስራ ጠፍቶ ከሆነ የራሱን ፈጠራ ሰርቶ ይስራ። ምንድነው? ይፍጠርና ይስራ። ያም የእንጀራ ገበታውን ያገኘዋል። ያም በዛም ይበላል። ዛሬ እኮ ሃይላንድ እየለቀመ እየሸጠ የሚበሉ ሰዎች አሉ አይደል እንዴ? ሜዳ ላይ የተጣለን ነገር ለቅሞ ሸጦ የሚበላ አለ። ይሄም ስራ ፈጠራ ነው። አንድ ለምሳሌ ነው የምለው እንጨት ድንጋይ ምናምን እንደገና ደግሞ ምንድነው? ብረታ ብረት የወደቀ ብረታ ብረት ምናልባት ተራ ላይ ይሸጣሉ አይደል እንዴ? ይሄም የስራ ፈጠራ ነው። ሰርቶ ይበላል ማለት ነው። ከትንሹ ወደ ትልቁ ሰርተህ ለማለፍ ለማለት ነው እንጂ ስራ ጠፍቷል ለማለት አይደለም። ግን እኔም ማለት የፈለኩት ምንድነው? እዚህ አካባቢ ላይ ይሄ ኮሌጅ ሲመሰረት ወይንም ይሄ ኮሌጅ ሲቆረቆር ለሰፈሩ አካባቢ ህብረተሰብ ቅድሚያ እንሰጣለን ነው። በእውቀት አሸናፊነት ከሆነ ኦኬ ችግር የለውም። በነጥብ ከሆነ ግን በነጥብ አይደለም። በነጥብ አይደለም። ማንም በሞራል ወይንም በእንትን ዝቅተኛ ሆኖ ያለ ሰው የለም። ለምሳሌ ሰው ሊለያይ ይችላል። በእውቀት ፈጣን እውቀትና ዘገምተኛ እውቀት አለ። እንደገና ቀስ ብሎ የሚገባው አለ። ለምሳሌ እኔ ያየሁት ነገር ኮፒ ላደርገው እችላለሁ ለአሁኑ በአንዴ ትንሽ ከቆየሁ ሊጠፋብኝ ይችላል። በሰከንድ ኮፒ አደርገዋለሁ። ያየሁት ነገር በሰከንድ ነው። በሰከንድ ወዲያውኑ ኮፒ አደርጋታለሁ። ከቆየሁ በኋላ ይጠፋብኛል። ግን ውሎ ካደረ ደግሞ ያን ኮፒ ያደረኩትን እንደገና እንደ ኦሪጅናል አዲስ ሆኖ ይመጣና ይታየኛል። ያ ነገር እሰራዋለሁ። ከቆይታ በኋላ ነው የሚሆንልኝ። በሰከንድ ያየሁት ትንሽ ከቆየ ይጠፋብኛል። ውሎ ካደረ በኋላ ደግሞ እንደ አዲስ እያወቅኩት እሄዳለሁ። እየጠፋብኝ አዲስ በቃ እንደ አዲስ ይመጣልኛል። ምን እንደሆነ አላውቅም። የሰው እንትን ይለያያል። የሰው አይምሮም ይለያያል። የሰው ባህሪ እንደ ፊቱ በቃ እንደሚለያየው ሁሉም ነገር ይለያያል። ወዲያውኑ ይዞ ሁሉን ነገር ወዲያውኑ የሚሰራ አለ። ወዲያውኑ ይዞ የሚጠፋበት አለ። ወዲያውኑ ይዞ ሰርቶ ወዲያውኑ ሰርቶት ውሎ ሲያድር የሚጠፋበት አለ። እኔ ግን ወዲያውኑ ይዘዋለሁ። በሰከንድ ልሰራውም እችላለሁ። ግን ይጠፋብኛል። ከቆይታ በኋላ ደግሞ 2 ቀን 3 ቀን በኋላ እየመጣልኝ ይሄዳል። በቃ ያ ነገር ግልጽ ይሆናል። አይጠፋብኝም። መቼም የማልረሳው ነገር ይሆናል። ይሄንን የፈለኩት ምንድነው? የሰው ትምህርት እንደየ እውቀቱ ነው። በቃ እንደየ ችሎታው ሊለያይ ይችላል ለማለት ፈልጌ ነው። አንደኛ ሁለተኛ በደረጃ ብለን የምንይዛቸው ሰዎችን በትምህርታቸው የምትይዟቸው ሰዎች እንደ ጭንቅላቱ ፍጥነት ማለት ነው። ያ ማለት እንግዲህ በውድድር አልፎ ከሆነ ትክክል ነው
ልፈልግ ነው። ግን በውድድር ያለፈ አይደለም ነው አባባሌ። ቅድሚያ የተሰጠው ለመከላከያ ቤተሰብ ተብሎ ነው እንጂ